ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። ዛሬ የመጣንበት ያው የቀለበት ስነ ስርዓት ዛሬ ማታ ስለሚደረግ እኛ ደግሞ ቀድመን ሞቅ ሞቅ እናድርግላቸው ብለን ነው። አብርሽና ፍቅር ዛሬ ማታ በቀለበት ስነ ስርዓታችን ጠብቁን ብለዋል። ሩታ በቀደም ለታንተል ብላ ነበረ። ያው ወንፈሉ ሊመልስ ነው እንጂ ዝም ብሎ ይቺ የድራማው እንትን ነች። የድራማው ማጠናቀቂያ ብለን ብንይዘው ይሻላል። ሁላችሁም ተጠርታችኋል ማለት ነው። በቀለበቱ ፕሮግራም ፍቅር ፏ ብልጭ ብላ መታለች። ዳግመኛ ላይህም ብለው ነበረ። ምን እንደሆነ አላውቅም። ይሄ ድራማ እየገረመኝም እየደነቀኝም ነው እየመጣ ያለው። ትናንትና የሆነውን ሁኔታ አይታችኋል። ከትናንት ወደ ዛሬ በአብርሽ ቻናል ይለቀቃል እንዳልኳችሁ፣ ዛሬ ደግሞ በአብርሽ ቻናል ይለቀቃል ማለት ነው። የድራማው ክፍል 2 ነው። ክፍል ምናምን ክፍል እንትን ቢያወጡለት አሪፍ ነበር፣ ክፍል ምናምን እያሉ እና ዛሬ ማታ በአዲስ እንትን ይለቀቃል። በአዲስ ነገር እንመጣለን በቀለበታችን ተብሎ ተለቆላችኋል ማለት ነው። ቀድማችሁ ተጠልታችኋል ማለት ነው። ፍቅርዬ እንኳን ደስ ያለች ብለናል። ለቀለበትሽ ፕሮግራም እንኳን አበቃሽ። ትክክል ነው። እንዲህ ግን አንዱን ቀለበት ሳታወልቅ ሌላ ቀለበት ማድረግ ነው። ምንድን ነው ነገሩ? ያልገባኝ ነገር ምንድን ነው ነገሩ? የአንዱ ቀለበት እያለ ሌላ ቀለበት ማድረግ ይቻላል እንዴ? እሱ ላይ ጥያቄ አለኝ ማለት ነው። የዚችኛዋ ቀለበት መች ወለቀና ነው ገና ሌላ ቀለበት የሚደረገው? የሩታ ቀለበት የት ሄዶ ነው የፍቅር ቀለበት የሚደረገው? እና ዛሬ ማታ በቀለበቱ ጠብቁን ተብላችኋል ውድ ቤተሰቦቻችን። ያው የማስተላለፍ ግዴታ ስላለብን እኛ እናስተላልፋለን ብለን ነው የመጣ ነው። እና አንዳንዴ ዝም ብላችሁ ስታብዛዙት የሩታን እንትን ብታያችሁት በቃ ተበቅሌዋለሁ ተንግዲህ በኋላ በቃኝ ነው ያለችው። እሱ ግን ገና አልበቃንም ብሏል። አብርሽ ገና አልበቃንም ብሎ ዛሬ መጥቶላችኋል ማለት ነው። በቀለበት ነው የመጣው ዛሬ። የቀለበቱ ፕሮግራም ብሎ ነው ብቅ ያለው። እዚህ ጋር ሁልጊዜ ድራማ ደግሞ ያስጠላል። እኔ በበኩሌ ማለት ነው ድራማውን ብቀይሩት፣ ሌላ ነገር ብሰሩ፣ እንደዚህ አይነት ነገሮች ባሰሩ በአሁኑ ጊዜ ይሄ ነገር ባይሰራ ጥሩ ነው ብዬ ነው የማስበው። ማለት በዚህ ላይ ቀለበትም የሚደረግበት ጊዜያት አይደለም ማለት በእኛ በኦርቶዶክሶችም ቢሆኑ በሙስሊም ወንድም እህቶቻችንም ቢሆን ጦም ነው። በአሁኑ ጊዜ ሁላችንም ጦም ላይ ነን እና ከጦም ውጭ ነው የሚደረጉት እንኳን የሚደረጉ ነገሮች የሚደረጉት እንጂ በእንደዚህ አይነት ነገር የሚደረግ አልመሰለኝም ነበረ። እንግዲህ ይሄን አብርሽ ያው ዛሬ ቀለበት እናደርጋለን ብለዋል። ቀለበት እንኳን ቢሆን በክፍለ ሀገር ግማሽ ጾም በኋላ ቀለበት ማድረግ ይቻላል ማለት ነው። እንትን ላይ ለእንትን ለማለት እዚህ ግን በጣም ከባድ ነው። ያው ቀለበት ዛሬ እናደርጋለን ብለው ብቅ ብለውላችኋል ማለት ነው። ፍቅርና አብርሽ እንኳን ደስ ያላችሁ ብለናል። እንኳን ደስ ያላችሁ እያል እኛ ያው ያመጣ ወለቴ ትፈሰው ብሏል። ትናንት ሌላ ትሰራላችሁ፣ ዛሬ ሌላ ትሰራላችሁ። እንትላ እንደሆነ ከህይወታችሁ እንትልም አይልም። ያው ለድራማው ብላ እንትል ብለው ነው እንጂ ሁላችሁም ትተዋወቃላችሁ። እዚህ ጋር ሁላችሁም የምትተዋወቁና የምትሰሩትም ልክ ቢኖረው ይሻላል ማለት ነው። አንቺ ትብሽ እኔ ትብሽ እየተባባላችሁ የምትሰሩን ነገር የሚያቆራረጥ እንጂ የሚያቀራለብ ነገር አለም። አንደኛችሁ መሸነፍ አለባችሁ። በቃ አሁን ሩታ ተሸነፈች፣ በቃ ሰላች፣ አለቀ። አሁን ደግሞ አብርሽ ይቀጥላል ማለት ነው። አብርሽ ደግሞ አላቆምም ነው። ሰሞኑን በረድ ብሎ ነበረ። ዛሬ ደግሞ መጥተዋል ማለት ነው። መጥተዋል ከፍቅር ጋር ማለት ነው። ቢሆንም አንደኛችሁ ስትሸነፉ አንደኛችሁ ለወደፊት የምትተሳሰቡ ተሆነ እንደዚህ ባታለቁ ማለት ልትወልዱም ትችላላችሁ። ልጅም ሊኖር ይችላል። ይህም ቪዲዮ የሚያው ብዙ ሰው አለ፣ ቤተሰብ ያየዋል፣ ስንት ነገር እንትን ይባላል እና ብትተውት
ብትተውት ብዬ ነው እኔ እንትን እምለው። ሁላችሁም እንደዚህ አይነት ነገር ቢቀርባችሁ እንዴ ምንድን ነው? አንቺ ተሰራሽ እኔ የምሰራለሁ፣ አንተ ተሰራህ እኔ የምሰራለሁ። እየጨመራችሁ እያባባሳችሁ ነው እንጂ የምትቀሩት እንትን እያላችሁ አይደለም። እየተባባሰ በቃ ለምን እኔስ ይቀርብኛል፣ ለምን አንቺ ሰልተሽን ይቀርብኛል ስትባባሉ የሆነ ክፍተት እየፈጠራችሁ ፍቅራችሁ የነበረው እየቀዘቀዘ ነው የሚሄደውና አንዳችሁ ማሸነፍ ነበረባችሁ። እናንተ ግን እያባሳችሁ ነው የሄዳችሁት በጣም በሚገርም ሁኔታ። ትናንትና ሩታ ሌላ ሰላች፣ እኛ እንደው ደስ ብሎ ልትታረቁ ነው ብለን ነበረ። እንኳን ልትታረቁ የባሰ የትናንትናው እንትን አብርሽን አሳበደው። አብርሽን አሳብዶት አብጄም አልቀርም ብሎ ዛሬ መልሳለሁ ብሎ ብቅ ብሎላችኋል ማለት ነው። እና ሁላችሁም እንደዚህ በቃ እንደዚህ ባታረጉ፣ እንደዚህ ባትሆኑ ጥሩ ነው ብዬ ነው የማስበው። ማለት እየተባባሰ እንጂ እየቀነሰ የሚሄድ ስለሌለ ማለት ነው። እናንተውን የምታዩት በቃ እኛ ምን ትል እንላለን ነው የእናንተን የዶላር መሰብሰቢያ ነው የምታዩት። ግን ወደፊት ልጆቻችሁ ሲመጡ ልጆቻችሁ ምን እንደሚያጋጥማችሁ ወደ ልጆቻችሁ ይሄን ቪዲዮ እያዩ ምን እንደሚሰማችሁ ቤተሰቦቻችሁ ቤተሰብ እኮ አላችሁ። ምን ሆናችሁ ነው? ቤተሰብ እኮ ብዙ ነገር ይጠብቃችኋል፣ ሁላችሁንም ማለት ነው። ፍቅርን ብኮኝ እንደዚህ አይነት ነገር ባትገቢበት ማለት ነው። ባትገቢበት የራስሽን ኑሮ፣ አንቺም የራስሽን ኑሮ። እሱም ትቶች ነው አይደል? ተታትታችኋል። በቃ አለቀ አይደል? እንደ አንድ ሰው ታለቀ አለቀ ነው። ግን አሁን ለልህ እያላችሁ የምትሰሩት ነገር በኋላ እንትን ሊሆንባችኋል ብዬ ነው የማስበው። የሆነ አለ አይደለ? የሆነ በቃ የማትወጡት ደረጃ ትደርሳላችሁ ብዬ ነው የማስበውና ዛሬ የቀለበታቸው ፕሮግራም ነው። ያው ብዙም ልንወቅሳቸው አንፈልግም። ቀለበታቸውን በደንብ ልናደምቅላቸው ነው የምንፈልገው። እንግዲህ መልካም ቀለበት መልካም ጋብቻ ብለናል። ያው የሩታም አድናቂዎች ብንሆን የፍቅርንም ስለምንወዳት ማለት ነው ያ መልካም ጋብቻ ብለናል። ይሄ ምንም ማድረግ አይቻልም። ሩታንም እየወደድናት ወደ ሌላ እንሸኛታለን። ሩታ እንደውም ትናንትና እኔም ጉዞዬን አስተካከላለሁ ምናምን ብላ በሰላችሁ ድራማ ይሆናል በሰላችሁ ቪዲዮ ይሆናል አብርሽ መረ አንቺማ ታስተካከልሽ እኔም ኑሮዬን አስተካከላለሁ ብሎ የተነሳው ማለት ነው። የራሴን ኑሮ አስተካከላለሁ ብሏል። ወደ ፊትም አሁንም እንደሱ አይነት ነገር ሊሰሩ ነው ማለት ነው። እንደዚህ አይነት ድራማ እየሰራችሁ ነገራችሁን ባታባብሱ ጥሩ ነው ብዬ ነው የማስበው ማለት ነው። ለሁላችሁም አይጠቅማችሁም ይሄ ነገር፣ ለሁሉም የሚጠቅም ነገር ስላልሆነ ነው እንጂ ቢጠቅማችሁ ችግር የለም። ግን አይጠቅማችሁም። እንዴት ነው እንደዚህ አይነት ነገር የሚጠቅመው ማለት ነው? እንደዚህ አይነት ነገር እንዴት ነው የሚጠቅማችሁ? ብዙ እንትን ልትሉ ትችላላችሁ፣ ግን ከእንደዚህ አይነት ነገር ወጣ ብትሉ አሪፍ ነው ብዬ ነው የማስበው። እኔ በበኩሌ እንደዚህ ነው የማስበው። እኔ በበኩሌ እንደዚህ አይነት ነገር ባታረኩ ባሰሩ ብዬ ነው የማስበው ማለት ነው። ማለት ከባድ ነው። ሁልጊዜ የሰው ልጅ እንደዚህ እንትን እንዳለ በቃ ሁሉም ነገር ያልፋልና ብዙዎቻችሁ ብዙ ነገሮች እየሰራችሁ ነው። ግን በዚህ ጦም ብዙ ማለት አልፈልግም። እግዚአብሔር ይቅር ይበለን ሁላችንንም። በምኑም የምንባላ ከዛው ይገስጣል።